ውሃ ከሁሉም ፈሳሾች በተለየ ጠጣር ሲሆን ዴንሲቲው ይቀንሳል። ታውቃላችሁ? ሁሉም ነገር ጠጣር ሲሆን ዴንሰር ነው ማለት ፍግታ ነው የሚባለው፣ ይሰጥማል ወደ ውስጥ። ኢለልማ ውሃ ብቻ ሲቀር ውሃ ጠጣር ሲሆን አይስ ምንድነው በረዶ ሲሆን ከላይ ነው የሚንሳፈፍ። ውሃ ከፍተኛ ዴንሲቲ ያለው ዴንሲቲ ማለት ማስ ኦቨር ቮሊዩም ነው አይደለ? ክብደቱ ለሚይዘው ቦታ ሲካፈል ነው። ከፍተኛ ዴንሲቲ ያለው ውሃ ራሱ 4 ዲግሪ ሴልሺየስ ላይ ነው። እዚህ ውቅያኖሶች ላይ ከታች የሚገኘው 4 ዲግሪ ሴልሺየስ ነው። ከዛ 3 2 1 0 ኔጌቲቭ እያለ ከላይ በጣም ቀዝቃዛው ከላይ ነው የሚሆነው በረዶ ማለት ነው። ለምንድን ነው አላህ ይሄንን ያደረገው? ለምን ውሃን ብቻ ለየው? በዚህ ይሄ ሌሎች ፈሳሾች ላይ የሌለ ባህሪ ምድር ላይ ከሚኖረው ፍጡር በላይ ውሃ ውስጥ የሚኖረው ነው የሚበዛው። የብስ ላይ ካለው የበለጠ 3/4 ውሃ ነው። 3/4 የምድር ውሃ ነው። ለነሱ ምቹ እንዲሆን ከታች ያለው ለነሱ ምቹ እንዲሆን የተሻለ ሙቀት ያለው ውሃ ታች ነው ያለው። በረዶ እንዲህ ቢገለበጥ ያልቃል ያ ሁሉ ኸልቅ ማለት ነው። ኢኮሲስተሙ ይዛባል። እነዛ ፍጡራን ለዚህ ውሾችን እንኳን አንድ ላይ ሁሉንም አታጥፉ ያሉት እኮ ነብዩ ሰለላሁ ዐለይሂ ወሰለም የሚዛባ ነገር ስላለ ሞስኪቶን ወይም ምናምን የሆነ ነገር አንድ ላይ ምድር ላይ ቢጠፋ ኢኮሲስተሙን የሚያዛባው ነገር አለ። አንደኛው ለሌላኛው አለው የራሱ ስርዓት አለው ስርዓት። ይህንን ሊጠብቅልን ያ ሌላው ውሃ ከሁሉም ፈሳሾች የበለጠ ቪስኮሲቲ ወይም ወደ ላይ የመውጣት አቅም አለው። ለምሳሌ አንድ ዘይትንና ውሃን እስክርቢቶ ብናስገባ መሃል ላይ ውሃው ወደ ላይ ከፍ ብሎ ነው የምናገኘው፣ ጠለሉ ማለት ነው። በጣም ቀጭን ባረከው ቁጥር ውሃው ወደ ላይ ይወጣል በጣም። ይሄ ከሁሉም ፈሳሾች ይለየዋል ውሃን። ስር ውሃ ስቦ ጫፍ ያለውን ቅጠል የሚያደርሰው በዚህ ፕሪንሲፕል ነው። ወጀዐልና ሚነል ማኢ ኩለ ሸይኢን ሐይ። ሁሉም ነገር ደግሞ ከውሃ ነው ህያው የሆነው። ስለ ውሃ ተመራምሮ አንድ ሰው አንብቦ በዛ ዙሪያ ውሃን በጣም የሚያደንቀው የአላህን ተአምር በጣም ያይበታል እዛ ውስጥ። አላሁ